አለቀኝ ነገር መጨረሻዬ ነው። ኢየሱስ ግን አለ በዚህ አያበቃም፣ አይደመደምም ታሪክም በድካም። ስንት ጊዜ እንዲህ ብዬ አውቃለሁ፣ አለቀኝ ነገር መጨረሻዬ ነው። ኢየሱስ ግን አለ በዚህ አያበቃም፣ አይደመደምም ታሪክ በድካም። ሐዘን ጨለማዬ ገፈፈው ጌታዬ፣ ምሕረት ቸርነቱ በዛልኝ በላይ። የፈራሁትንም አለፍኩት በድል፣ ካየሁት የሚበልጥ አሳየኝ ክብር። ሐዘን ጨለማዬ ገፈፈው ጌታዬ፣ ምሕረት ቸርነቱ በዛልኝ በላይ። የፈራሁትንም አለፍኩት በድል፣ ካየሁት የሚበልጥ አሳየኝ ክብር። ሞትን አሳልፎ ክብር አሳየኝ፣ ሐዘን አሳልፎ ክብር አሳየኝ፣ ልቅሶን አሳልፎ ሳቅን አሳየኝ። መጎናጸፊያዬን ቀየረው ምስጋና ለበሰኝ። ሞትን አሳልፎ ክብር አሳየኝ፣ ሐዘን አሳልፎ ክብር አሳየኝ፣ ልቅሶን አሳልፎ ሳቅን አሳየኝ። መጎናጸፊያዬን ቀየረው ምስጋና ለበሰኝ። ምስጋና 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 ይተዋለኝ፣ ምስጋና ምስጋና ለኢየሱስ ይተዋለኝ። ኧረ ስንት ጊዜ አለቀኝ ነገር መጨረሻዬ ነው። ኢየሱስ ግን አለ አይደመደምም ታሪክ በድካም። ኧረ ስንት ጊዜ አለቀኝ ነገር መጨረሻዬ ነው። ኢየሱስ ግን አለ አይደመደምም። ሐዘን ጨለማዬ ገፈፈው ጌታዬ፣ ምሕረት ቸርነቱ የፈራሁትንም አለፍኩት በድል፣ ካየሁት የሚበልጥ ሐዘን ጨለማዬ ገፈፈው ጌታዬ፣ ምሕረት ቸርነቱ የፈራሁትንም ካየሁት የሚበልጥ ሞትን አሳልፎ ሐዘን አሳልፎ ልቅሶን አሳልፎ ሳቅን አሳየኝ። መጎናጸፊያዬን ቀየረው ሞትን አሳልፎ ሐዘን አሳልፎ ልቅሶን አሳልፎ ሳቅን አሳየኝ። መጎናጸፊያዬን ቀየረው ምስጋና 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 አብርሃም በተባረከበት በረከት እኔም ተባርኬያለሁ። አብርሃም በተባረከበት በረከት አብርሃም በተባረከበት በረከት እኔም ተባርኬያለሁ። አብርሃም በተባረከበት እጆቻችን እየተዘረጉ አብርሃም በተባረከበት በረከት እኔም ተባርኬያለሁ። አብርሃም በተባረከበት በረከት እኔም ከጣዖት ከአማልክት ከአጋንንት አምልኮ ወጥቻለሁ። ከጣዖት ከአማልክት ከአጋንንት አምልኮ ከጣዖት ከአማልክት ከአጋንንት አምልኮ ከጣዖት ከአማልክት ይኸው ተባርኬያለሁ።
በአፌ መዘመር አይሰለቸም የክብሩ ዜማ ሞልቶ በአፌ መዘመር አይሰለቸም ይኸው ተባርኬያለሁ ይኸው ኢየሱስን ይኸው ተባርኬያለሁ ይኸው ተባርኬያለሁ ይኸው የክብሩ ዜማ ሞልቶ በአፌ መዘመር አይሰለቸም 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 ይኸው ኢየሱስን የክብሩ ዜማ ሞልቶ በአፌ መዘመር አይሰለቸም 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 በአራቱም አቅጣጫ በተመሳሳይ መልክ እንዲህ አይነት ሰልፍ አለ። እንዲሁ ተያይዘን ወደ መስቀል አደባባይ ነው የምናልፈው። እዛ መስቀል አደባባይ ላይም እግዚአብሔር ሃሌሉያ ክብሩን ይወስዳል። ብቻውን ስለመሆኑ ይነገርለታል። አንደኛ ጢሞቴዎስ 1:17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይጠየው ለዘመናት ንጉሥ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁን። እስቲ በጋራ እናመስግንህ አምላክ። ተባረክ። እናመሰግንሃለን፣ ከፍ ከፍ እናደርጋለን። ስለ ታላቁ ስምህ ተመስገን። በኢየሱስ ስም ይሁን አሜን። ይህን አምላክ እያመለክን እየዘመርን እየሰገድንለት ክብር እየሰጠን እንቀጥላለን። በአሁኑ ሰዓት የደቡብ ኢትዮጵያ ሐዋርያዊት ቤተ ክርስቲያን የደቡብ ኢትዮጵያ ሰበካ ክፍል ዋና ኃላፊ ቢሾፕ ብርሃኑ ድጭቆ ከኛ ጋር አሉ። የእግዚአብሔርን ቃል ያካፍሉናል። ጊዜውን ለእሳቸው ሰጣለሁ። ሁላችሁም እንኳን አደረሳችሁ፣ እንኳን አደረሰን። በእውነት እጅግ በጣም እቺ ከተማ ዛሬ በዚህ ሰዓት እድለኛ ናት።
የፈጠራትን አምላክ ከብሮ ኢየሱስ ከብሮ ከሰሜን በኩል ከደቡብ በኩል ከተማዋ በአንድ አምላክ ክብር ስለተያዘች እጆቻችሁን አንሱ። ተባረክ ዘላለም ዓመት ተባረክ 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 ተባረክ። ሃሌሉያ። እጅግ የተወደዳችሁ የሲዳማ ክልል ማዕከል በሆነችው በሐዋሳ ከተማ የምትገኙ ሕዝብ በሙሉ እንዲሁም ደግሞ የዚህ ሰበካ ማህበረ ምዕመናን እንዲሁም በተጨማሪ የሐዋሳ ቅርንጫፍ ሰበካ ሐዋርያዊት ቤተክርስቲያን ከዋና ኃላፊ ከቢሾፕ ሞላና ከባለቤታቸው ጀምሮ ሁላችሁም እንኳን ለዚህ ታላቅ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ሃሌሉያ። ደግመን እጆቻችን አንስተን በእውነት እንደው ለማለት ለማመስገን ያክል ሳይሆን እውነተኛ አምልኮ እናቀርብለት ለዚህ አምላክ። ታላቅ ነው ኢየሱስ፣ ኃያል ነው ኢየሱስ፣ ክብር ይገባሃል ኢየሱስ፣ ምስጋና ይገባሃል ኢየሱስ፣ አምላክ ነው ኢየሱስ፣ አባትን ንገስ በሉት እስቲ ክብር በሉ። ሃሌሉያ 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 ሃሌሉያ። ይህን ዕድል ስለሰጡኝ በዚህ ቦታም እንድሰብክ ከእናንተ ጋር በዚህ በረከት እኔም እንዲካፈል ባለቤቴንም ጭምር ሰበካውንም ጭምር ስለጋበዙኝ ቢሾፕ ሞላ የኢትዮጵያ ሐዋርያዊት ቤተክርስቲያን ስራ አስፈጻሚና የሲዳማ ሰበካ ኃላፊ እንዲሁም የዚህ ቅርንጫፍ ሰበካ ኃላፊ ከልብ የሆነ አክብሮቴን ይገልጣለሁ። በመቀጠል አንድ ጥቅስ አንብቤ አንድ ቄስ ሆሴዕ መጽሐፍ ምዕራፍ 4 ይባካችሁ ሰዎች እዚህ ከተማ ላይ ያላችሁ እግዚአብሔርን የምትወዱ እናንተንም እግዚአብሔር ይወዷቸዋል፣ እናንተም እግዚአብሔርን ትወዱታላችሁ። ትንሽ ጊዜ አጭር ነገር እንድናገር ልባችሁን እንድሰጡ አደራ ይላለሁ። ሆሴዕ ምዕራፍ 4 ከቁጥር 1 ጀምሮን ያለውን መነሻ አድርገን ትንሽ ነገር እናገርና ጸልየን እባክን በሰማይ ንቃ፣ እባክን ዝም አትበል። አሁንም በሉ እስቲ ዝም አትበል። ከዚህ በኋላ ዝም አትበል። ሆሴዕ ምዕራፍ 4 ከቁጥር 1 እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ላይ ስለሌለ እግዚአብሔር በምድር ላይ ከሚኖሩት ጋር ክርክር አለውና የእግዚአብሔርን ቃል ስሙ። እግዚአብሔርን ማወቅ ከምንም ይቀድማል። እግዚአብሔር ማን ነው? እግዚአብሔር ስንት ነው? እንግዲህ ብዙ ነገር እዚህ ተጽፏል። ያልተጻፈው በማህበር የተፈጠረውን ስም ዝም ብሎ ከየት እንደወሰደ እንጃ መጠኑም ጠቅሶ የእግዚአብሔር ቃል ያልተናገረውን ከምንናገር እግዚአብሔርን የምናውቅበት የእግዚአብሔር ቃል የሚያውቀው አምላክ ማን ነው? የእግዚአብሔር ቃል አምላክ ስንት ነው ይላል ብለን ወደ እግዚአብሔር ቃል ብንመጣ እግዚአብሔር አንድ ነገር ሳይቀር ያበራልናል። እጆቻችሁን አንሱና አብራ የዘላለም አምላክ ስለ ሰማይ ተጽፏል፣ ስለ ምድር ተጽፏል። ልብ በሉልኝ። ስለ ሰማይ ተጽፏል፣ ስለ ሰው ተጽፏል፣ ስለ ባህር ተጽፏል፣ ስለ ትል ተጽፏል፣ ስለ እርግብ ኩሩስ ተጽፏል። ስለ እያንዳንዱ ነገር በዚህ መጽሐፍ ተጽፏል። ግን ሌላ አምላክ አልተጻፈም። ስለ እያንዳንዱ ነገር ተጽፏል፣ ሌላ አምላክ አልተጻፈም። ሃሌሉያ! ስለ ትል ተጽፎ፣ ስለ እርግብ ኩሩስ ተጽፎ፣ ስለ እንጨት ተጽፎ፣ ስለ አራዊት ተጽፎ ተጨማሪ አምላክ አለ ብሎ አልጻፈም። ይሄ ቃል አያውቀው። ቃሉ ይናገር። እንደ ቃሉ እናመልካለን። እስቲ እጆቻችሁን አንሱና አምልኩት የሰማይን አምላክ። ቃሉን መነሻ አድርገን እናመልካለን። ሕፃናት፣ አዋቂዎች፣ እናቶች፣ አባቶች፣ የተማራችሁ ብዙ ዕውቀት ያላችሁ ይሄ ከተማ በዕውቀት በጣም የተሞሉ ሰዎች አሉ። አረ ያልተጻፈውን አምላክ አናምልክ። የተጻፈው አምላክ ስንት ነው? የተጻፈው ዘዳግም 6 ከቁጥር አውጣ። ዘዳግም 6 ከቁጥር 4 የተጻፈው ለምን እጅ አንስተን እናመልካለን? ስለተጻፈ ነው። ለምንድን ነው የምንመረከክለት? ስለተጻፈ ነው። ለምንድን ነው እልል የምንለው? ስለተጻፈ ነው። ለምንድን ነው የምንዘምረው? ስለተጻፈ ነው። ለምንድን ነው አንድ የምንለው? ስለተጻፈ
ተጻፈ። እውነት አልተሳሳቱም። አንድ ብለን ከሱ ውጭ የለም ብለን እስቲ ዘዳግም 6 ከቁጥር 4 እስራኤል ሆይ ስማ 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 ይላል። ስማ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወቱ። በእጅ ምልክት አድርገህ ይሰረው፣ በዓይኖች መካከል ክታብ ይሁንልህ። በቤት መቃኖች በደጆች በሮች ላይ ጣፈው። ስንት ብለህ አንድ ብለህ ስንት ብለህ አንድ ብለህ መቼ ስትሄድም ሃሌሉያ ደስ ብሎኛል። መኪናዎች ጭምር የአንድ አምላክ ባንዲራ አውጥቶ አዋሳ ከተማ ላይ አምላክ ስከብር የተጻፈው ቃሉ የሚያውቀው አምላክ ስከብር ከሱ ውጭ የለም ሲባል ሃሌሉያ። ስትቀመጥ አንድ ነው በል፣ መንገድ ስትሄድ አንድ ነው በል፣ ስትነሳም እስቲ ተነስታችሁ ያላችሁ ተቀምጠሃል። አንተ ተቀመጥ ተቀምጠኝ አንድ በል። ተነስታችሁ ቆማችሁ ያላችሁ እስቲ እጆቻችሁን አንሱ ነው። የተኛ ሰው የለም። ምናልባት የተኛ ሰው የለም። ስትተኛ መንገድ ስትሄድ ጮክ በሉና ይሄ ድምፅ የሚሰማችሁ ተጽፏልና ልቀቁ። በአየር ላይ እየጮኸ ይቆይ፣ እያቃጠለ እያተረማመሰ ይቆይ፣ እየሰራ ይቆይ፣ እስከ አምና ድረስ እስከ መጪው ዓመት ድረስ እየሰራ ይቆይ። አቤት ባንተ አንደበት ኢየሱስ ሲጠቀም፣ አቤት ባንቺ አንደበት ኢየሱስ ሲጠቀም፣ አቤት ባንተ መኪና ኢየሱስ ሲጠቀም፣ አቤት ባንተ በራፍ ኢየሱስ ቢጠቀም፣ አቤት ባንተ ደጃፍ ኢየሱስ ቢጠቀም። አሁንም ሲጮክ በሉና የእግዚአብሔር ሰው ስበክ ብሎኛል። እንግዲህ የሚላለው የእግዚአብሔር ሰው ስበክ ብሎኛል። መላእክት ጭምር ይታዘዝላችኋል። ቅዱሳን በመላእክት ጭምር እንደሚያዙ አታውቁም? ምን ይላል? መላእክት ጭምር እኮ አለ። እዚህ ውረድ ብለን እናወርዳለን፣ ታስር ብለን እናስራለን። ትንቢተ ኢሳይያስ 43 ከቁጥር 10 ደርሰናል። ይህችን ብዬ ሃሌሉያ ሃሌሉያ በሉ ተብላችኋል። ሃሌሉያ። እኛ እየተጻፈውን ነው የምንናገረው። እኛ አልጻፍንም። ባካችሁ አንድ የሆነ ነገር ይዘን እንውጣ ከዚህ መጽሐፍ ቅዱስ። ሁሉ ነገር በመጽሐፍ ቅዱስ የተጻፉትን ነገሮችን እንላለን፣ እናነባለን። እኔ 3 የሚለውን አላነበብኩም፣ 4 የሚለውን አላነበብኩም። የተጻፈውን ስለምናነብ ለዘላለም ተባረክ። 43 ከቁጥር 10 ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥሁት ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔ በኋላም አይሆንም። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። በሉ እስቲ ከኔ ሌላ የሚያድን የለም። ተናግሬአለሁ፣ አድኜማለሁ፣ አሳይቼማለሁ። በእናንተ ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሬ እኔ ነኝ። ከእጄ የሚያመልጥ የለም። እሰራለሁ፣ የሚከለክልስ ማን ነው? እስቲ እጆቻችሁን አንሱና ስራ። እዚህ ባስ ጮክ በሉ። ለስራ አይደለም ነው በጣም እስቲ ስራ። ኢየሱስ ከኔ ሌላ አምላክ የለም። እሺ ማን ነው እሱ? እሱ አንድ ነው ከተባለ ማን ነው እሱ? ትንቢተ ኢሳይያስ 9 ከቁጥር 6 ላይ ያለው አምላክ ከሆነ ከሱ ውጪ ሌላ መኖር የለበት። ሃሌሉያ 9 ከቁጥር 6 ያለውን አንብቤ ቶሎ ትንቢተ ኢሳይያስ የተጻፈውን ነው። አሹ አንተ የተጻፈውን አይደለም የሚሰብከው? እስቲ እጆቻችሁን አንሱ። እጃችሁ ከልባችሁ ጋር በሰማይ እስቲ በደንብ ዘርጉና አንድ ቦታም 3 አላለም 4 አላለም አንድ ብሏል። 2 አላለም 3 አላለም 4 አላለም 5 አላለም 44 አላለም 1000 አላለም። የተጻፈው አንድ አምላክ ብቻ። ተመስገን። ሕፃን ተወልዶልናል። ማን ነው ሕፃን ሆኖ የመጣው? ሕፃን ተወልዶልናል። ወንድ ልጅም
ተሰጥቶናልና አለቅነቱን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሃሌሉያ! አንድ ነው ከተባለ ኢየሱስ ሕፃን ሆኖ የመጣው ወንድ ልጅ ሆኖ የመጣው ድንቅ ሆኖ የመጣው መካር ሆኖ የመጣው የዘላለም አባት ነው። የሰላም አለቃ ኢየሱስ አብ ነው። ሌላ አምላክ የለም ከተባለ ኢየሱስ አምላክ ኃያል አምላክ ከተባለ ከኢየሱስ ውጪ ሌላ አምላክ የለም። በብሉይ ኪዳን ሌላ አምላክ የለም። እኔ ነኝ ከተካለ አሁንም እኔ ብቻዬ ነኝ አለ ኢሳያስ ማለት ዘዳግም 32 አሁንም እኔ ብቻዬ ከተባለ እሺ ብቻውን ያለ አምላክ ከተባለ እዚህ ጋር ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። አለቅነቱ በጫንቃው ላይ ነው። ስሙ ድንቅ መካር፣ ኃያል አምላክ። ኢየሱስ አምላክ ከሆነ ከሱ ውጪ ሌላ አምላክ የለም። ሃሌሉያ! እስቲ ቃሉ ላይ አለ ሃሌሉያ! እስቲ ሁለት እጆቻችሁ አሱና ተመስገን። ጉልበት ሁሉ ለእሱ እንድንበረከክለት ይፈቅዳል። በርከክ ብለን ንገስ፣ ክበር። ካንተ ውጪ አምላክ የለም። ካንተ ውጪ ሌላ አባት የለም፣ አምላክ የለም፣ መድኃኒት የለም፣ ፈጣሪ የለም፣ ጌታ የለም፣ ፈጣሪ የለም። አንተ ብቻዬ አምላክ ነህ። ሁሉን የፈጠረው ሰማያትን ለብቻዬ የዘረጋው ምድርንም ያጸናው አምላክ እኔ ነኝ። ትንቢተ ኢሳይያስ 44 ከቁጥር 6 ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ሃሌሉያ! 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 ሰማያትን ለብቻዬ የዘረጋ ምድሪቱን ያጸና አምላክ አንተ ብቻ ነህ። ኃያል አምላክ እኛን ለማዳን ሥጋ የለበስክ በሥጋ የተገለጠ አንድ አምላክ ኢየሱስ አንተ ብቻ ነህ። በዚህ ከተማ ንገስ፣ በሐዋሳ ከተማ ንገስ፣ በሲዳማ ክልል ንገስ፣ በመላው ኢትዮጵያ ንገስ፣ በመላው ሀገራችን ንገስ፣ በአፍሪካ ንገስ፣ በአፍሪካ ንገስ፣ በዓለም ዙሪያ ሁሉ ብቻ አምላክ ነህና ንገስ፣ 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 ንገስ። ሌላ አምላክ ይቅጨት፣ ሌላ አምላክ ያክትምለት፣ ሌላ አምላክ ያብቃ። አንተ ብቻ ክበር፣ አንተ ብቻ ንገስ። አንተ ብቻ አባት ነህ፣ አንተ ብቻ ጌታ ነህ፣ አንተ ብቻ ፈጣሪ ነህ፣ አንተ ብቻ ንጉሥ ነህ፣ አንተ ብቻ ኃያል ነህ። ክበር፣ ክበር። ይኸው ጉልበት ሁሉ ለእርሱ ይንበረከክለታል ስለተባለ ይኸው እንንበረከክልሃለን፣ እልል እንላለን፣ እንልልሃለን፣ እልል እንልልሃለን፣ ክበር እንልልሃለን፣ ክበር እንልሃለን፣ ንገስ እንልሃለን፣ አባት ነህ እንልሃለን፣ አምላክ ነህ እንልሃለን፣ ሕያው ነህ እንልሃለን። ተባረክ፣ ተባረክ፣ ተባረክ። ከቃላት በላይ ትልቅ ዙፋን በጽድቅና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ የሠራኸው ሁሉ ድንቅ በመንገር የምትገኝ ከቃላት በላይ ትልቅ ዙፋን በጽድቅና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ የሺህ ተራሮች እንስሳት ቢሰውልህ ያስብህ የማይፈራ የለምና የተገለጠለት ክብር ልቤ የገለጠልህ በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ልቤ የገለጠልህ በብዙ
መስዋዕት ላክብር የሠራኸው ሁሉ ድንቅ በመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎት የሠራኸው ሁሉ ድንቅ በመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎት የሠራኸው ሁሉ ድንቅ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ የሺህ ተራሮች እንስሳት ቢሰውልን ያንስብህ የማይፈራ የለምና የተገለጠለት ክብር ልቤ የገለጠል በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠል በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ልቤ የገለጠል በብዙ ምን ልበልህ ምን ልበልህ ምን ላምጣልህ 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 ቢሰውልን የማይፈራ የለምና በተገለጠለት ክብር ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት በብዙ የማይፈራ የለም የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ላምጣልህ ምን ላምጣልህ ምን ላምጣልህ ያደረከው የሠራኸው ሁሉ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ የሠራኸው ሁሉ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን በጽድቅ የጸና ቅድስና መኖሪያ ሁሉንም የምትገዛ የታወቅ በችሎታ የሠራኸው ሁሉ ከመገረም የምትልቅ ከቃላት በላይ ትልቅ ዙፋን ቅድስና መኖሪያ ሁሉንም የምትገዛ የታወቅ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ ምን ላምጣልህ ምን ልበልህ የሺህ ተራሮች እንስሳት ቢሰውልን ያንስብህ የማይፈራ የለምና የተገለጠለት ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለምና የተገለጠለት ክብር ልቤ የገለጠለት በብዙ መስዋዕት ላክብር የማይፈራ የለም
ሰንደቄ በእጄም ይዘው ሰቅዬ በሰልፉ መሃል ስጠየቅ የማሳየው በድፍረት አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ኢየሱስ አንድ አምላክ የዘላለም አምላክ አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ኢየሱስ አንድ አምላክ የዘላለም አምላክ መፈክር ነው ሰንደቄ በእጄም ይዘው ሰቅዬ በሰልፉ መሃል ስጠየቅ የማሳየው በድፍረት አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ኢየሱስ አንድ አምላክ የዘላለም አምላክ አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ኢየሱስ አንድ አምላክ የዘላለም አምላክ አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ኢየሱስ አንድ አምላክ የዘላለም አምላክ አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ኢየሱስ አንድ አምላክ የዘላለም አምላክ አንድ አምላክ ኢየሱስ አንድ አምላክ የእስራኤል አምላክ አንድ አምላክ ያንሳል ምስጋናው በደንብ እግዚአብሔር ይመስገን። በአራቱም አቅጣጫ ለአንድ አምላክ እየተዘመረ እየተመለከ እየተሰገደለት እዚህ ደርሰናል። እግዚአብሔር በሰማይ እጅግ ደስ ይለዋል ብዬ አምናለሁ። በደንብ ይጨብጨብለት። ሃሌሉያ! ብቻውን አምላክ የሆነ ከሱ በቀር ሌላ የሌለ ብቸኛ መሆኑን አውቀን ስንገዛለት ስንሰግድለት እጅግ ደስ ይለዋል። መላእክት የሚሰጥ አምላክ ነው። ክብር ለእግዚአብሔር ይሁን። አንድ ቀን ዓለም በሙሉ ምድር በጠቅላላ ብቻውን ለሆነ አምላክ የሚሰግድበት ቀን ይመጣል። ብቻውን የሆነ አምላክ ደግሞ መምጫው ቀርቧል። እስኪ ይጨብጨብለት። አሜን። ራዕይ ዮሐንስ ምዕራፍ 1 ላይ
ቁጥር 7 ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ሃሌሉያ! ፊተኛ ኋለኛ፣ የመጀመሪያ የመጨረሻ፣ አልፋና ኦሜጋ አንድ አምላክ አንድ ቀን ይመጣል። ምን ይላል? ራዕይ ዮሐንስ 22:12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። እግዚአብሔር ይመስገን። እነሆ እመጣለሁ ብሏል። ትንቢቱ ሁሉ ተፈጽሟል። መምጫው እጅግ ቀርቧል። ከመምጣቱ በፊት ይህን ዕድል አግኝተን በዚህ ከተማ ላይ ስለ እሱ ማንነት እንድንናገር ለእሱ ክብር እንድንሰጥ ዕድሉን ለሰጠን አምላክ እንደገና ክብር እንሰጣለን። ክብር ለስሙ ይሁን። ስመጣ ለፍርድ ነው የሚመጣው። ስመጣ ንስሐ የለም። ስመጣ ከእሱ ጋር መታረቅ አይቻልም። ከመምጣቱ በፊት ነው እርቁ ሊከናወን የሚገባው። ስለዚህ ከመምጣቱ በፊት ሰው እሱን አውቆ እሱን አምኖ ንስሐ ገብቶ በስሙ ተጠምቆ በመንፈስ ቅዱስ ተሞልቶ በጽድቅና በቅድስና እየኖረ ሊጠብቀው ይገባልና ዛሬ ለአዋጅ እዚህ ከተማ ላይ ቆመናል። ይጨብጨብ ለአንዳም። በዚህ ከተማ ውስጥ ያላችሁ ይህን ድምፅ የምትሰሙ ወገኖቻችን በሙሉ ይህን አንድ አምላክ እወቁት፣ አምልኩት፣ በስሙ ተጠምቃችሁ ዳኑበት፣ ለእግዚአብሔር መንግሥት ተዘጋጁ። እግዚአብሔርን የምትወዱ ሕዝቦች ናችሁና የሚቀረውን አሟሉ፣ ቃሉ ለሚለው ምላሽ ስጡ። እግዚአብሔር ይመስገን። አንድ ቀን ይመጣል። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የማዳን ስሙ ኢየሱስ ነው። እሱ ሲመጣ በሰማይ የሚቀር የለም። ይጨብጨብለት በደንብ። ስለዚህ አምላክ ቢሾፕ ብርሃኑ የእግዚአብሔርን ቃል ሲያስተምሮን ነበር። ከቄስ ጸደቀን በኩል እግዚአብሔር አስተምሮናል። እግዚአብሔር እየረዳን ነው። አሁንም እዚህ ትልቅ እግዚአብሔር ሰው አሉ፣ ቢሾፕ ታረቀኝ ይባላሉ። ወደዚህ ይመጡና የእግዚአብሔርን ቃል ያካፍሉናል። ተረጋግተን ሁኔታዎች ባይመቹም ወንጌል እንሰማለን። ጊዜውን ለሳቸውና ለእግዚአብሔር ቃል እንሰጣለን። ጌታ ኢየሱስ ይባረክ። ይህንን እድል የሰጡኝን የእግዚአብሔርን ሰው እግዚአብሔር ይስጥልኝ እላለሁ። ጌታ ኢየሱስ ይባረክ። ስለዚህ አንድ አምላክ ኢየሱስ ይባረክ። እዚህ አደባባይ ላይ አባታችን እንዳሉት ጥንት የነበረው አንድ አምላክ ይሰበካል። እሳት የሆነ አምላክ፣ የሙሴ አምላክ፣ የአብርሃም አምላክ፣ በአዲስ ኪዳን በሥጋ የተገለጠ አንድ አምላክ ይሰበካል። አሁን በዚህ በመጨረሻው ዘመን የኢየሱስ ክርስቶስ መምጫው ቀርቧል። ማን ነው የሚድነው? ማን ነው መንግሥተ ሰማያትን የሚወርሰው? አንድ አምላክ ያመነ በስሙ የተጠመቀ በመንፈስ ቅዱስ የተሞላ መንግሥተ ሰማያትን ይወርሳል። ኢሳይያስ ምዕራፍ 43:10 ላይ የእግዚአብሔር ቃል ታውቁና ታመኑብኝ ዘንድ እኔ እንደሆነው ታስተውሉ ዘንድ ያለ አምላክ የመጀመሪያው ለመዳናችን የመጀመሪያው የኢየሱስ ክርስቶስ የእግዚአብሔርን ማንነት ለይቶ ማወቅ ነው። ያ የሙሴ አምላክ ተራራውን ያጤሰ በእሳት የወረደ ድንቅ የሰራ አምላክ አሁን የዋህ ሆኖ ልጅ ሆኖ የመጣው ተመልሶ ሲመጣ አሁን የዋህ ሆኖ ይመጣል፣ እሳት ሆኖ ይመጣል። ማነው በዚህ በመጨረሻው ዘመን የሚድነው? አንድ አምላክ ያመነ ያ ጥንቱ አምላክ በሰማይ አልቀረም። ራሱ መጥቷል። ራሱን አዋርዶ በመስቀል ላይ ወጥቶ ደሙን አፍስሶ ሞቶ ሄዷል። አሁን ተመልሶ ይመጣል። በሞቱና በትንሣኤው አንድ ስጦታ ሰጥቶ ሄዷል። ያ ስጦታ ምንድነው?
ሰው የሚድንበትን ስጦታ ሰጥቷል። ያ ምንድነው? ዳግም ልደት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ሰው ከውሃና ከመንፈስ ካልተወረደ በቀር የእግዚአብሔርን መንግሥት አይወርስም ይላል። ሰው ክርስቶስን ካልለበሰ መንግሥተ ሰማያት መውረስ አይችልም። አሁን በዚህ ዘመን፣ በዚህ በመጨረሻው ዘመን አንድ እየሰራ ያለ መንፈስ አለ። የአውሬ መንፈስ አለ። ወጣቶችን እየበላ ያለ መንፈስ አለ። ሽማግሌው ትንሹን ትልቁንም እየበላ ያለ መንፈስ አለ። ማን ነው የሚያመልጠው? አንድ አምላክ ያመነ በስሙ የተጠመቀ ክርስቶስን የለበሰ ያመልጣል። ሃሌሉያ! ከስቃይ አምላክ ያመልጣል። አምልጦ ሰማይ ይወርሳል። ማታ እባብ እያባረረ በሕልም በጭንቀት ያለህ ወጣት፣ በጭንቀት በሰላም በእፎታ እንቅልፍ አጥተህ የምታድር ወንድም እህት፣ እፎታ የሚሰጥ ሰላም የሚሰጥ እረፍት የሚሰጥ የወንጌል መጥቷል። የምስራች! ሃሌሉያ! ያመነ ማርቆስ 15:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ያመነ ማለት ጥንት የነበረው አንድ አምላክ በሥጋ የተገለጠው ስሙ ኢየሱስ ነው ብሎ አምኖ የተጠመቀ ይድናል። ሳያምን የተጠመቀም አይድንም። አምኖ ሳይጠመቅ የቀረም አይድንም። አምኖ የተጠመቀ ይድናል። እየመጣ ያለ ፍርድ አለ። እየመጣ ያለ ጨለማ አለ። ከጨለማ ወደ ብርሃን የምንሻገርበት ይሄ መንገድ ነው። ይሄ ወንጌል ብርሃን ነው። ይሄ መዳን፣ ከዚህ መዳን ሌላ የለም። ሰማይ ስማ፣ አቤት ምድር ወይ ስምህ፣ መዳን በሌላ የለም። ሃሌሉያ! ወንድሞች በኢየሱስም ጥምቀት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 አካባቢ ይሄ ሥጋ የሚያልፍ ነው፣ የሚበሰብስ ነው፣ የሚጠባ ነው፣ ፍርድ ወስዶ ጠብቆ ያለ ነው። አንድ እግዚአብሔር ይሄ ጠፊ ስለሆነ፣ አበባ ስለሆነ፣ ሸክላ ስለሆነ፣ መንግሥተ ሰማያት የማይወርስ ስለሆነ፣ ሸኚ ስለሆነ በሱ የምንሰራውን ገሃነም እንገባለን፣ በሱ በምንሰራው መንግሥተ ሰማያት እንገባለን። ይሄ ሥጋችን ሸኚ ነው። ምን አለ? ይሄ የሚበሰብሰው የማይበሰብሰው ስለብስ አለ። ሃሌሉያ! የሚበሰብሰው የማይበሰብሰው አሁን በሕይወት እያለ ሳይሞት ሳይበሰብስ ሳይጠፋ አሁን እየሰማ አሁን እየተራመደ አሁን እየሄደ ያን አንዱን አምላክ ተቀብሎ ሃሌሉያ ሃሌሉያ በስሙ ከተጠመቀ መንግሥተ ሰማያትን ይወርሳል፣ ሞት በድል ይመታል። ሃሌሉያ! ስለዚህ ወንድሞች ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቀ ሁሉ ክርስቶስን ይለብሳል ይላል። ጥምቀት ክርስቶስን ያስለብሳል። በኢየሱስም ጥምቀት መንግሥተ ሰማያት ያስፈርሳል። ሃሌሉያ! በኢየሱስም ጥምቀት ከመከራ ከጭንቀት ነፃ ያወጣል። ሃሌሉያ ሃሌሉያ ሃሌሉያ! ማን ነው የመጣው? ጥንት የነበረው አብ ነው በሥጋ ተገልጦ እኛን ለማዳን የመጣው። ብዙ ሰዎች እኛን አብን ይክዳሉ ይላሉ። እኛ አብን አንክድም። በጣም በደንብ ጊዜ በደንብ አብን እናምናለን። ለምን? ጥንት የነበረው እሳት የሆነ አምላክ በሥጋ ተገልጦ የመጣው እሱ ራሱ ነው። ሃሌሉያ! እሱ ራሱ ነው። በሥጋ የተገለጠ አንድ አምላክ እሱ ራሱ ነው። አብ ማለት አባት ማለት ነው። እግዚአብሔር ማለት ስም አይደለም። አብ ማለት ስም አይደለም። ሃሌሉያ! አብ ማለት አባት ማለት ነው። እግዚአብሔር ማለት የዓለም ገዢ ማለት ነው። ከስሞች ሁሉ በላይ የሆነ ሰውን የሚያድነው ስም ኢየሱስ ብቻ ነው። ያ ስም የማ ስም ነው? የአብ ስም ነው። የአብ ስም ኢየሱስ ነው። የመጣም ራሱ ነው። ቆላስይስ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ አለ። በእርሱ ማለት በማን? በኢየሱስ። ኢየሱስ ተመስገን ማለት አብ ተመስገን ማለት ነው።
ኢየሱስ ማለት አብ ማለት ነው። እግዚአብሔር አብን በእርሱ እያመሰግናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በናዝሬቱ በኢየሱስ ስም አድርጉታል። ሁሉ ውስጥ ሁሉ አለ። በኢየሱስም ጥምቀትም እዛ አለ። መዳን እዛ አለ። ስለዚህ ወንድሞች በዚህ በመጨረሻው ዘመን አንድ አምላክ አምነን በስሙ ተጠምቀን መንግሥተ ሰማያትን እንውረስ። ኢየሱስ ይርዳን። እግዚአብሔር ይባረክ። ቢሾፕ ታረቀኝን እግዚአብሔር ይባርክ። ይህን መልእክት ሰምቶ ስራ ላይ ማዋል ለዘላለም መንግሥት ያበቃል። ሰምተን እንድናውለው ስራ ላይ እንድናውለው እግዚአብሔር ይርዳል። አንድ አምላክ አውቃችሁ እሱን አምናችሁ በስሙ ተጠምቃችሁ መንፈስ ቅዱስ ተሞልታችሁ ስማችሁ በሕይወት መዝገብ ተመዝግቦላችሁ ያላችሁ አታመሰግኑትም? ሌሎችም ተቀላቀሉ። እግዚአብሔር ይባርካችሁ። ሁላችንም ለእግዚአብሔር መንግሥት ራሳችንን እናዘጋጅ። ይህ አምላክ ክብር ይገባዋል። አሜን። ጉልበት ሁሉ ለእርሱ ይንበረከክ። ድንቅ ነገር አድርግ የኔ ጌታ። ይችን ከተማ አስባት። በዚህ ከተማ ያለውን ሕዝብ ሁሉ አንተ አስብ። የምሕረት እጆችን ዘርጋ። ጌታ ሆይ አንተ ብቻህን አምላክ ነህ። ከአንተ በቀር ሌላ አምላክ የለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። የማዳን ስምህ ኢየሱስ ነው። አቤቱ በአንተ ስም የሚለመነውን ልመና ሁሉ የምትሰማ አምላክ ነህ። እስካሁን በስምህ ምንም አልለመናችሁምና ደስታችሁ ፍጹም እንዲሆን በስምህ የምትወዱትን ሁሉ ለምኑን ያደርጋለሁ ያልክ አምላክ አድርግልን፣ አከናውንልን። ሕዝብን አድን፣ ታደግ። ሲኦል ባዶ ትሆን። ጌታ ሆይ ወደ ሲኦል ዲያብሎስ ብቻ ይግባ። ሕዝብ በሙሉ ለመንግሥት ይብቃ። በሕይወት ላለ ሕዝብ ሁሉ ድረስላቸው። ይህንንም ከተማ አንተ አስብ። ለዚህ ከተማ ሕዝብ ጌታ ሆይ ምሕረትን አብዛ። አቤቱ እነዚህ በዚህ ከተማ ያሉ ነዋሪዎች በሙሉ እኛንም ተቀብለውናል። ጌታ ሆይ የአንተ ሞገስ ምሕረት ይብዛላቸው፣ ጸጋይን አብዛላቸው። ከሕዝብ ሁሉ ጋር አንተ ሁን። ማንም ከአንተ መንግሥት አይቅር። ጌታ ሆይ ይህችን ከተማ አስብ። ኢትዮጵያን አስብ። መላውን አፍሪካ፣ መላውን አውሮፓ አስብ። መላውን ዓለም አስብ። ለሕዝብ ሁሉ ምሕረትን አብዛ። ማንም አይጥፋ። ጌታ ኢየሱስ ሕዝብ ሁሉ ለአንተ መንግሥት ይብቃ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንና መድኃኒታችንን እንድንጠባበቅ በአሁኑ ዘመን ያስተምረናል ተብሎ ተጽፏል። ሰዎችን ሁሉ ለማዳን ፈቃድህ ነው። ሰዎችን ሁሉ ለማዳን በቀራንዮው መስቀል ላይ ተሰቅለሃል። ደምህን አስብ። የከፈልከውን ዋጋ አስብ። ለሕዝብህ ምሕረትን አብዛ። ስለ ሰማህን እናመሰግንሃለን። ቀጥሎ ያለውንም ጊዜ ለአንተ እናስረክባለን። ጌታ ሆይ በዚች ከተማ ትናንት እንደዛ ሲዘንብ የነበረውን ዝናብ ዞር አድርገ ይሄንን ጊዜ ስለፈቀድክልን እናመሰግንሃለን። ጌታ ሆይ እስከ እሁድ ድረስ የቀጠለውንም ጊዜ እንደዚሁ ብሩህ አድርገ እንድሰጠን እንለምንሃለን። ሕዝብን አድን፣ ምርኮ ስጠን፣ ስሜን አክብር። ለዘላለም እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለ ሰማህን ተመስገን። በኢየሱስ ክርስቶስ ስም ይሁን፣ አሜን። የብርታት ዓመት ያዘንን ባሜታው በስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ በቅናት የማሸነፍ የብርታት ዓመት ያዘንን ባሜታው በስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ የማሸነፍ የብርታት ዓመት ያዘንን ባሜታው
የሚታበሱበት የተበሉ የጠፉ ቀናት ይመልሳል ኢየሱስ የማሸነፍ የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ በቅናት ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል ድሌን የመቅመስ ይወራል ኢየሱስ ከወሰደማ አደረገው ዘመኔ የጣፋጭ ኢየሱስ ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል ድሌን የመቅመስ ይወራል ኢየሱስ ከወሰደማ ያደረገው ዘመኔ የጣፋጭ የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ በቅናት የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ በቅናት ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል ድሌን የመቅበዝበዝ ይወራል ኢየሱስ ከወሰደማ ያደረገው ዘመኔ የጣፋጭ ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል ድሌን የመቅበዝበዝ ይወራል ኢየሱስ ከወሰደማ ያደረገው ዘመኔ የማይቋረጥ ክብር ያልተገደበ ዜማ ሰማይ ሰማያትን ጥሶ ማደሪያው ዘልቆ ይሰማ የማይቋረጥ ክብር ያልተገደበ ሰማይ ሰማያትን ጥሶ ማደሪያው ዘልቆ ይሰማ ማደሪያው ዘልቆ ይሰማ ማደሪያው የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ በቅናት የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል ድሌን የመቅበዝበዝ ይወራል ኢየሱስ ከወሰደማ ያደረገው ዘመኔ ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል የመቅበዝበዝ ይወራል ኢየሱስ ከወሰደማ ያደረገው ዘመኔ ክብር ያልተገደበ ዜማ ሰማይ ሰማያትን ጥሶ ማደሪያው ዘልቆ ይሰማ የማይቋረጥ ክብር ያልተገደበ ሰማይ ሰማያትን ጥሶ ማደሪያው ዘልቆ ይሰማ ማደሪያው የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ በቅናት የማሸነፍ የብርታት ዓመት ያዘን እንባ የሚታበስበት የተበሉ የጠፉ ቀናት ይመልሳል ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል ድሌን የመቅበዝበዝ ይወራል ኢየሱስ ከወሰደማ ያደረገው ዘመኔ ኢየሱስ ሲቆጣጠር
ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል የመቅመስ ኢየሱስ ከወሰደው ባደረገው ዘመኔ የጣፋጭ የማይቋረጥ ክብር ያልተገደበ ዜማ ሰማይ ሰማያት እርሶ ማደሪያው ዘንዶሽ የማይቋረጥ ክብር ያልተገደበ ዜማ ሰማይ ሰማያት እርሶ ማደሪያው ዘንዶሽ ማደሪያው ዘንዶ ማደሪያው ዘንዶሽ ማደሪያው ማደሪያው ዘንዶሽ ማደሪያው ማደሪያው ዘንዶሽ ማደሪያው ማደሪያው ዘንዶሽ ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል የመቅመስ በዚህን ወራት ኢየሱስ ከወሰደማ ባደረገው ዘመኔ ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ ሆኖ ገና ያያል የመቅመስ በዚህን ወራት ኢየሱስ ከወሰደማ ባደረገው ዘመኔ የማይቋረጥ ክብር ያልተገደበ ዜማ ሰማይ ሰማያትን ጥሶ ማደሪያው ዘንዶሽ የማይቋረጥ ክብር ያልተገደበ ዜማ ሰማይ ሰማያትን ጥሶ ማደሪያው ዘንዶ ማደሪያው ዘንዶ ማደሪያው ዘንዶ ይሰማ ማደሪያው ማደሪያው ዘንዶ ማደሪያው ዘንዶ ማደሪያው ዘንዶ ማደሪያው የማሸነፍ የብርታት ዓመት ያዘንን እንባ ይታበስበት የተመሉ የጠፉ ቀናት ይመልሳል ኢየሱስ የማሸነፍ የብርታት ዓመት ያዘንን እንባ ይታበስበት የተመሉ የጠፉ ቀናት ይመልሳል ኢየሱስ ሲቆጣጠር ሲመልስ ምርኮዬን ጠላቴ ከሩቅ
እጆች ከፍ ብለው ዳጉሬ ሞገለታ ዳጉሬ ሞገለታ ዳጉሬ ሞገለታ ዳጉሬ ሞገለታ ዳጉሬ ሞገለታ ዳጉሬ ሞገለታ ዳጉሬ ሞገለታ